ይታያል ሀይሚቲ ሺዝ ፕሬግናንሲ ኮንግራ ዛሬዬ የሀይሚቲ አሽቃባጭ ኮንግራ ብያለሁ። ኦንሊ ማይሰልፍ ባይገርማችሁ ሀይሚቲ አረገዘች ሲባል ደስ ብሎኛል። ለመሰላችሁ የቀልም ቢሆን በቃ ከእዩ ጋር ስላልመጡ አይ አም ቬሪ ሃፒ ነኝ። አስረገዝኩ የታባቱ ሻመት አይኖር ብሩኬ ወንድ ነክ ደስ ብሎኛል ልጆቼ ማለት ነው። ለምን ይቅርታ በመሀል አቋርጬ ነበር እዩ ያለ መኖሯ። ቀልዳቸው ተመችቶኛል። ግን በጣም የሚገርመኝ ነገር በጣም በአንደኛ ነበርኩ ሼር ያደረኩት ያስታውቃል። ከአንድ ሰዓት በኋላ ስመጣ ላይኳ እንኳን 10,000 አልሞላም። በጣም ነው የሚገርመው። እና ላይክ አድጉ ሀይሚ ቤት ይሄን የመሰለ ጮማ ፍትፈታ ይሄን የመሰለ እንግዲህ ሁላችሁም ይሄው ደስ ብሏችሁ እየሳቃችሁ ነው ያላችሁት። መቼም በዚህ ነገር የሚጨክን የለም። ያማረ ምራቅ ዋጥ ይደረግና እንጂ ማለት ነውና ሀይሚዬና ብሩኬ ዛሬ የመጡበት ነገር በጣም ይጣፍጣል ማለት ነው። ዶን ቅመም የእርጉዝ ናት። በጭንቀታችሁ ሰዓት እንደዚህ አይነት ነገር መስማት ለበጎ ነው። ማማረር የለም። በቃ ሀይሚዬና ብሩኬ እዚህ ጋር ቀልም ቢሆን ውዶቼ ማለት ነው። እኛ ሴቶች ብዙ ጊዜ ያው እኛስ ህይወት ይዘናል። እዚህ ጋር ልጅን አሁን እዚህ ጋር እንደምታዩት ሀይሚቲና ብሩኬ በፍቅር ባልየው በፍቅር ሲፈልግ ነው። ገባችሁ? እዚህ ጋር ባይዘው ይሄ መልስ ምት ለማነው ለህዩ ነው። ገባችሁ? የልጅ አባት ሚስቴ ትውለድልኝ ብሎ ሲጓጓ ነው እንጂ ሴቷ በግድ ባይዘው ይሄ ነገር አለ 6 ላይ በግድ ሴቷ ትወልዳለች። ከዛም ልጇን ከየትም ተበድራም ቢሆን ኢትዮጵያ ትልካለች። ይሄ ቢግ ሚስቴክ ነው። ፍቅር የጋራና ልጅ ባልየው እንደ ብሩኬ ማለት ነው። ሊስም ብሩኬ እንዴት እንደሚለምናት በቃ እንደዛ ሲሆን ነው ልጅም ጥሩ እንክብካቤ የሚሆነው የሚኖረው እናትየውን ፍቅር የምታገኝ ማለት ነው። ባሌ የማይፈልግ ከሆነ ለምን ቆሜ ያልቀርም ወንድሜ ነው እንዲያገባውት። ስለዚህ ለእዩ የመልስ ምት ነው ከገባት ማለት ነው። ባል ሳይፈልግ ወንድ ሳይፈልግ ማርገዝ የለም። ልጁ የኔ አይደለም ካለ ደግሞ አታይ እሱ ልጅ ሆኖ የሱ ልጅ ሆኖ ልጄ ነው ግን ካንቺ ጋር መኖር አልፈልግም ካለ በግድ ትዳር የለም። ገባችሁ? እና ለእዩ በጣም አጥጋቢ መልስ ነው ይሄ ነገር። ይዩት ይለኛል እኔ ያመንኩትና እውነተኛ ልጅ ከመወዳት ከማፈቅራት ሰው አግኝቻለሁና እንግዲህ አሁን 9 ወር አይደርስም። በቃ መከራ ነው። ባይዘዌ ብሩክም ትክክል ነው፣ ሀይሚዬም ትክክል ናት፣ ጨረቃ ፋሚሊዎችም ትክክል ናችሁ፣ እኔም አሽቃባጯ ትክክል ነኝ፣ ሁላችንም ትክክል። እንግዲህ አናደርግም እኛ አናደርግም እያሉ ነበር ታውቃላችሁ። ፍቅር ጥያቄም ትላንትናን የጠየቁ ገና እዛ ላይም እኔ አናደርግም እሙሙን አልነካም እያለ ነበር ብሩኬ ማለት ነው እንዳለው። ግን በአጋጣሚ በስህተት ማለት ነው። እና ግን ምንድነው ደስ ብሎታል። ለምን ከሚወደው ከሚያፈቅረው ሴት ስለሆነ ማለት ነው። እና ቴንኪው እንግዲህ አላህ ለዛ ክብር ያብቃችሁ። እናትነት ማለት ከምንም በላይ ጸጋ ነው። እናትነት ከፈጣሪ የሚሰጥ ትልቅ 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 በረከት ነው የሚባለው። እና አንድ ሴት እናት ሆነች ማለት ልጅ አላት ማለት በቃ በህይወቷ በጣም ደስተኛ ናት። ከምንም በላይ ልጅን ያው የሚሰጠው አላህ ነው ባይዘው ማለት ነው ፈጣሪ ነው። እና እንግዲህ ሀይሚና ብሩኬ እንግዲህ አላህ ለዚህ ቀን ያብቃችሁ ባይ ነኝ። ከምር እኔ በጣም ምኞቴ ነው ለሀይሚና ለብሩኬ። ለሀይሚና ለብሩኬ ብቻ አይደለም ውዶቼ፣ ያው ባህሪን ታውቃላችሁ ለረጅም አመት ለማንኛውም ሴት የተረጋጋ ትዳር እፎ የምትልበት ጭቅጭቅ የሌለው ትዳር እንዲሰጣት ምኞቴ ነው ማለት ነው። አይ ዊሽ እመኛለሁ ማለት ነው። እና እንደዚሁም ደግሞ ብሩኬ እንዳለው እናቴ በዚህ ሰዓት የኔን ፍሬ እንድታይ ፈልጋለሁ ነው እንደዛ እያለ ነው። እውነት ነው፣ እናቶች ይፈልጋሉ። ስለዚህ እንግዲህ ብሩኬ ቀላል ነው እኮ ማርገዙም ቀላል ነው፣ ትዳሩም ቀላል ነው። እሷ ዱባይ አንተ ኢትዮጵያ አይደለህም። አፍጥ ነው ሻመት አይኖርም ማለት ነው። እና የተመኘ ከሆነ ሁሉ ዛሬ የሰራችሁትን ቪዲዮ በድራማም ሆነ በቀልድ መልኩ እንደሰራችሁት አላህ ደግሞ በቅርብ ጊዜ የእውነት ያድርግላችሁ ማለት ነው። ከምር ውዶቼ ሻመት አይኖርም። በቃ ሀይሚዬና ብሩኬ ምንድነው የሚጠብቁት? ልጅ ኔቨር ችልድረን አይሉም። ገባችሁ? ሁላችንም ብር ያሳስተናል፣ ግን የሆነ ሰዓት ላይ ደግሞ ሊቆጭን ይችላል። ሁሉ ነገር ያው በእድሜ ሲሆን ጥሩ ነው። እነሱ ደግሞ ልጅ በልጅነት ቢወልዱ ያሳድጋሉ፣ ልጅም አይሉም።
ከዋንቲና 18 ዓመት ወልዳለች እና ሀላስ እና እኔ እንደዛ ነው ብለው አግቡ ውለዱ ውዶቼ። እሺ የመዳም ቅመሞች ማለት ነው። ድሪማችሁን እየሰራችሁ ወልዳችሁ ማሳካት ትችላላችሁ። ሶዛት ኤንወይ ብሩኬ ምን ይላል? እና እንግዲህ በጣም ደስ ብለዋል አይደል? በጣም ደስ ብሎኛል። አንተን ደስ ካለ እኔ መጀመሪያ በጣም ደንግጬ ፈርቼ ነበር። እንዲህ በዚህ አላ ለዩ የመልስ ምት ነው። ብሩኬ ቴንኪዩ ጎበዝ አንበሳ። ሀይሚዬን እንደዚህ ተንከባከባት ማለት ነው። ገባክ? ለምን ሚዲያ ላይ እንዲህ ስትንከባከባት ቪዲዮ ሲሰራ ብዙ ወንዶች ሚስታቸውን ያንከባክባሉ ማለት ነው። ከአንተ ይማራሉ እና ደስ ይላል። ከምር ደስ ብሎኛል። ቴንኪዩ ሀይሚዬ ማይስቢት እንወድሻለን። ኢንሻአላህ ይሄ ቀን ይደርሳል፣ በቅርብም ይሆናል እና ተስፋ ለመቁረጥ ነው ማለት ነው። እንጠብቃለን። ትዕግስት ነው። ሰበር እና ሌላው ደግሞ ኢንሻአላህ ማሻአላህ ሲል ብሩኬ ባይዘዊ ወላሂና አልሐምዱሊላህ ነው እንደዛ ሲል ማሻአላህም ሲል ነበር። እንደዚሁም ደግሞ መስከረም ላይ ነው መሰለኝ የሚለው የተወለደበት አይ ቲንክ እንደዛ። ሌላው ደግሞ ብሩኬ ሴት እንደሚወድ ከወንድ ይልቅ ሴት ላይ ነው ፎከስ፣ ያው እህቶችም ስላልነበሩት የለውም እና ለዛ ነው ብሩኬ ሴት ልጅ ይወዳል። ባይዘው ብዙ አባቶች ሴት ልጆች ይወዳሉ። ሞርዛን የስደት ዓለም አረቦች ይመስለኛል አይ ቲንክ ባለሳሳት። ሴቷም ደግሞ ከእናት ይልቅ ወደ አባት ታዘነብላለች በኢትዮጵያኛው ሪሊውን ነው ነግራችሁና ደስ ይላል። እንግዲህ ዛሬው ደስ ይላል ውዶች፣ ደስ ብሎኛል፣ ተመችቶኛል። ሼር አርጉላት እስቲ፣ ሼር አርጉ፣ ላይክም አርጉ። ቁም ነገር ቪዲዮዎችን እስቲ ከዩ ጋር መጡ። ስለዚህ ደስ ብሎናል። እንወዳቸዋለን። ሀይሚዬና ብሩኬ ወደፊት ሁሌም ከጎናችሁ ነን። ይህን ይመስላል ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሌም እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ